የመስቀል ሥራ ከአብ ቀኝ እስከ ሲኦል እኮ ነው የወረደው እኮ። በጣም ብትወጡ ከአብ ቀኝ በላይ አትወጡም። በጣም ከወረዳችሁ ከሲኦል በታች አትወርዱ። መሀል ነው የምንጫወተው። ፍቅሩ ጥግና ጥግ ነክቷል እንዴ! ከፍታ አይደል? በማቴማቲክስ እኮ ነው ጳውሎስ እኮ በመንፈሳዊ ቋንቋ እንዴት ያብራራው እና ማቲንክ ኤፌሶን ትንሽ የተማሩ ናቸውና በሂሳብ ከፍታው፣ ስፋቱ፣ ርዝመቱ ኤፌሶን 3 ላይ የሚገባኝ በአራት ወንጌላት ነው። ከፍታው ዮሐንስ ወንጌል ነው፣ ዝቅታው ማርቆስ ወንጌል ነው፣ ርዝመቱ ማቴዎስ ወንጌል ነው፣ ስፋቱ ሉቃስ ወንጌል። ከፍታው ዮሐንስ ወንጌል ነው አይደል? ከሰማይ ወደ ምድር አይደል ዮሐንስ ወንጌል አይደል? በመጀመሪያ ቃልም እግዚአብሔር ነበር። ትራንሴንደንት የማይደረስበት ምጡቅ የዘላለም አምላክ ማንም ሊደርስበት አይችልም። አይ ቲንክ ግሪካውያን ናቸው የሚጠቀመው በጣም ክላሲካል ግሪክ ነው ኖርማል እና ማንም ሊደርስበት አይችልም። እንደ ንስር ነው ወደ ላይ በጣም ሩቅ ነው ሲሉት ቃልም ስጋ ሆነ አይደለም ይላል። ይሄ አምላክ ነው ብሎ ከሰማይ ከደመና በላይ ያኖረውን አምላክ ስጋ ሆነ ብሎ በመካከላቸው ኢተርኒቲን ሂስትሪ ውስጥ ከተተው። ዘላለምን ስብስብ አድርጎ እኛ መሃል አደረ ብሎ ይሄው እሱ ነው ብሎ በዮሐንስ ተጠመቀ ብሎ አስጀመረን። በጣም ዝቅታው ማርቆስ ወንጌል ነው። ማርቆስ ወንጌል ላይ ያለው ኢየሱስ የእግዚአብሔር አገልጋይ ነው። ማርቆስ 10:45 አይደል? ማርቆስ ወንጌል ዋና መቀመጫ የሰው ልጅ ሊያገለግል እንጂ ሊገለገል አልመጣም አለና እንደውም ነፍሱን ለብዙዎች ቤዛ አድርጎ እስኪሰጥ ያገለግላል አለ። እግር ማጠብ ብቻ ሳይሆን ሲያገለግላቸው እስኪሞትላቸው ነው የሚያገለግለው። እንደዚህ አይነት አገልጋይ ታይቶ አያውቅም። የሞተ ሁሉ ያገለግላል ተብሎ በጣም ዝቅታው ነው። ርዝመቱ ደግሞ የማቴዎስ ወንጌል አይደለም። ክራይስት እኮ ማቴዎስ ወንጌል ላይ ማን ኦፍ ስክሪፕቸር ነው፣ የመጽሐፉ ሰው ነው። እና ኢየሱስ ማቴዎስ ወንጌል ላይ ብሉይ ኪዳንን ወክ የሚያደርገው አይደል? ከዛ ከዘፍጥረት ጀምሮ እስከ መጣበት ድረስ ያለው እንዲህ የሚለው ቃል ተፈጸመ፣ እንዲህ ያለው ቃል ተፈጸመ የሚለው ማቴዎስ ወንጌል። ወደ ኋላ ብታየው ርዝመቱ ርዝመት እንዳይመስል፣ ስፋቱ ደግሞ የሉቃስ ወንጌል ነው። ለሰው ሁሉ የተገለጠ የእግዚአብሔር ማዳን የተባለበት ዩኒቨርሳሊ ኢየሱስ አይሁድን ብቻ ሳይሆን ዓለምን እንደሚያድን የተገለጠው ሉቃስ ወንጌል ላይ ነው። የአሕዛብ ወንጌል ነው። ማን ያመልጣል ከዚህ? እና እግዚአብሔር በዚህ መጠን ነው ልጁን የሚያየው። እንደዚህ አይነት ግንድን ያለኝ ይላል። አዎ ምን አይነት እድለኛ ቅርንጫፍ ነኝ! ለማፍራት ምንም አልተጠየኩም። ግንዱ ላይ መኖር ብቻ ነው የተጠየኩት። ተጓተት አላለኝም። ግንዱ ሆይ እባክህ እባክህ አልልም። መስቀል ላይ ሞቶ ዝርግፍ አድርጎታል። ላይ ያልፈሰሰ ጸጋ የለም፣ ያልወረደ መንፈስ የለም፣ ያልተሰጠ ትምህርት የለም። እዚህ ውስጥ the whole counsel of God አለ። እግዚአብሔርን ከፈለከው ኢየሱስ ውስጥ አለ። ጸጋ ከፈለክ ኢየሱስ ውስጥ አለ። ምንም ነገር አለ። ግንዱ የሚነራል ችግር የለበትም። አንተ ማደግ ከፈለክ እስከ መጨረሻ የሚያሳድግ ብቃት ይሰጣል። በክርስቶስ ያልተሰጠ የቀረ እኔ የማመጣው ነገር የለም። እና ምንድነው ታዲያ ጥላውን ከኔ የሚጠበቀው? ሪሜን ኢየሱስ ላይ መኖር፣ መቆየት፣ የኢየሱስን ሕይወት ኤክስፔሪየንስ ማድረግ። ዘላለማዊው የእግዚአብሔር ፕሮግራም ምንድነው? ኢየሱስ ላይ ተጣብቄ በክርስቶስ ፍቅር ውስጥ ሆኜ እግዚአብሔርን ደስ እያሰኘው እንድኖር